ሰላም ጤና ይስጥልን። እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ቪዲዮውን ተመልክታችኋል ብዬ አስባለሁ። እንግዲህ ቪዲዮውን እስቲ ላላያችሁት አንዴ ላሳያችሁ። አስክሬን ቤት ትቶ የ8ኛ ክፍል ሀገር አቀፍ ፈተና ለመፈተን የሄደ ጀግና ልጅ ነው። ትንሽ ነገር እናትን ብቻ ስታስታምን በዚህ እድሜ ትንሽ ንገረን። ያን ያለ ብቁ የሆነ ገንዘብም የለንም። እኔ ነበር ያስታመምኳት። ምንድን ነው የሚለው አባታቸው? መጀመሪያ ተነስቼ ለእነሱ ቁርስ እሰራለሁ። ከዛ በኋላ ቁርስ ከሰራሁ በኋላ ለእናቴም ትንሽ አጥሚት እሰራለሁ። እናት አባት ኖሮት የሚያድግ ልጅና በዚህ ሁሉ ፈተና ውስጥ ሆኖ ህመሙን የቤቱን ስቃይ ተሸክሞ እንደሚኖር ልጅ በጣም ብዙ ልዩነት ያለ ይመስለኛል። ከታመመች በኋላ አንድ ቀን ተጫውቼ ማለቀም የተቆፈረ ዲሻል እዛ ላይ ወደቀች። ያ ማታም የምትሞት መስሎኝ ነበረ። ጠንካራ ልጅ ሀገር እንደሚረከብ ትውልድ ብዙ ነገር እንደሚያደርጉ ተስፋ አደርጋለሁ። ማንም ሰው ተገቢያን ነበር። እንግዲህ ውድ ቤተሰቦቻችን ይህንን ቪዲዮ በደንብ አይታችሁታል ብዬ አስባለሁ። ይሄ ትንሽ ልጅ ለሁላችንም ትልቅ መማሪያ ይሆናል ብዬ አስባለሁ። ብዙ ነገሮችን እኛ ጎደለብን እያልን እናማራለን። ብዙ ነገሮችን አልተደረጉልንም እያልን ከፈጣሪያችን ጋር ደጋግመን እንጋጫለን፣ እንጣላለን። ነገር ግን ደግሞ አንዳንድ ጊዜ በቃ ነገሮችን አምኖ መቀበልና ከዛ ነገሮች ከሆኑ በኋላ በዛ ነገር ፍጹም ነገ ጠዋት ብርሃን እንደሌለ ተስፋ እንደማይኖር በማሰብ ነጋችንን ማበላሸት እንደሌለብን ይሄ ቪዲዮ ያሳየናል ብዬ አምናለሁ። በመቀጠል ግን አሁንም ቢሆን እኔ ከዚህ ቪዲዮ ምን ተረዳህ፣ ምን አየህ የምትሉኝ ከሆነ አሁንም ስከራከርበት እንዳለው ሁሌም እንደምናገረው ልጅ ከእናት ከአባቱ ጋር አንድ ላይ ሲሆንና ልጅ በእናት አሊያም በአባት እጅ ብቻ ያለ ሁለቱ እርዳታ ሲያድግ ያለው ምን ያህል ተጽዕኖ እጅግ በጣም ከፍተኛ እንደሆነ በዚህ ቪዲዮ መረዳት ትችላላችሁ ብዬ አስባለሁ። አሁን ላይ እኛ እየጮህን በሚዲያም በዚህ ልክ ፍቺ በዚህ ልክ መሆን የለበትም ብለን የምንናገረው ከዚህ አንግል ነው። ምክንያቱም እዚህ ምድር ላይ እነዚህ ልጆች ፈልገው አይደለም የተወለዱት። ሁላችንም እዚህ ምድር ላይ ስንመጣ እናትና አባቶቻችንን ውለዱን ብለን አይደለም ወደዚህ የመጣ ነው። ነገር ግን አንዳንድ ጊዜ በሁለቱ ባልና ሚስት መካከል አሊያም ደግሞ በሁለቱ እናትና አባት መካከል ስምምነት ባለመኖሩ በሚፈጠር ግጭት ዛሬ ላይ ግን ልጅነታችንን ይነጥቀናል። ዛሬ ላይ እንደ ጓደኞቻችን ቦርቀን እንዳንጫወት፣ ልጅነታችን የሚፈልገውን ጊዜ እንዳንሰጠው። ልጅነት የራሱ የሆነ ጣዕም አለው። ልጅነት የራሱ የሆነ ትውስታ አለው። ልጅነት ልዩ የሆነ ከህሊናችን ማህደር ውስጥ የምናስቀምጠው የተለየ የሆነ ጊዜ የምናሳልፍበት እድሜያችን ነው እና ያለ እድሜያችን እናትና አባቶቻችን ባለመስማማታቸው ብቻ ሳይሆን አንዳንድ ጊዜ ደግሞ እኛ ወንዶችም ኃላፊነት መሸከም ሲያቅተን እንታያለን። በተለይ ልጅ ከወለድን በኋላ እናቶቻችን እንደውም የተሻሉ ናቸው። ልጅን በማሳደግ ኃላፊነት በመውሰድ ረገዱ እናቶች የተሻሉ ናቸው። ብዙ ጀግና አባቶች እንዳሉ ሁሉ ብዙ ደግሞ በጣም ከባድ የሚባል ህይወትን ልጆቻቸው እንዲያሳልፉ የሚያደርጉ ማለት ነው። ስለዚህ አሁን ከዚህ የምንማረው ነገር ምንድን ነው? እናትና አባት አንድ ላይ ሳይኖሩ ሲቀሩ ወይም ደግሞ አባት ልጅን ከተፈጠረ በኋላ አምኖ አለመቀበል፣ እንደ ኃላፊነት አለመቁጠር ምን ያህል ተጽዕኖ እንደሚያመጣ በልጆች ጭንቅላት ውስጥም እንዲሁም ደግሞ በእናቶች ላይ የሚያመጣውን ተጽዕኖ በደንብ ልንረዳና ልንገንዘብ ይገባል ብዬ አምናለሁ። ዛሬ ላይ ያለ አባት የሚያድጉ ልጆች እጅግ በጣም ብዙ አሉ። ያለ እናት የሚያድጉ ልጆች በጣም ብዙ አሉ። ነገር ግን ሞራላዊ አገነባባቸው እውነት ለመናገር እኔ እናትም አባትም ሆኜን ያሳደግኩት ወይም ደግሞ እንዴት ነው ሁለቱንም ሸፍኜን ያሳደግኩት የሚባል ነገር እንደሌለ በዚህ አጋጣሚ ሁላችንም ልናውቅ ይገባል ብዬ አስባለሁ። ምክንያቱም
እናት እንደ አባት ሆና ልታሳድግ ትችላለች። ነገር ግን እውነት ከአባት የሚገኘውን ትክክለኛ ጠረን፣ ፍቅር ብዙ ልንል እንችላለን። ይህን ነገር በፍጹም መተካት አይቻልም። የእናትነትንም ደግሞ እዚህ ምድር ላይ ልትተካ የምትችለው እናት ብቻ ነች። ከእግዚአብሔር በታች አባትነትን፣ ከቅድስት ድንግል ማርያም በታች ደግሞ እናትነትን የሚተካው እንደዚህ ወደዚህ ምድር መረማመጃ እንዴት ነው? ወደዚህ ምድር ለፈጠሩን ስጋዊ እናትና አባቶቻችን ኃላፊነት መውሰድ አለባቸው ብዬ አስባለሁ። ያለበለዚያ እንደምታዩት ይሄ ሕፃን ልጅ አሁን ምን አለ? እስቲ አንዴ አዳምጡት። መጨረሻው ስትሞት ስትል ሌላ አደራ አይደለም ያለችን። እንዴት ጠርታለች? የት ነበር ከአንተ ልጆቹ? እንዴት ነበር? እሷ አጠገብ ነበር። እሷ አጠገብ እየተቀመጥኩ ነበረ። አትለያዩም? ከእሷ አጠገብ አትለይም? ብዙም አልራቅም ከእሷ። እሷ አጠገብ ነበርኩ። በቃ ከወጣሁም ከቤትም ከወጣሁ በቃ ብዙ አልራቅም። ወደ ጎረቤት ምናምን ነው የሚሄደው። በቃ በብዛት እሷ ጋር ነው የምቀመጠው። አትጫወትም ስታጠና? እስከዛ በፊት እናት እሷ ከታመመች በኋላ አንድ ቀን ተጫውቼ የማላውቀው እንደዛ ነው የመጨረሻ ቃል ያለችኝ። ሌላ ነገር ሳይሆን በቃ ትምህርቴን እንዳላቋርጥና እነዚህ ልጆች ከኔ ሌላ ሰው እንደሌላቸው በቃ እነዚህ ልጆች ምን አለ፣ እናቴ ከታመመች በኋላ አንድም ቀንም ተጫውቼ አላውቅም አለ። አሁን ይሄ እጅግ በጣም ልብ የሚነካ ታሪክ ነው። አሁን እኛ እንደምናስበው እኛ እንደምንረዳው አይደለም ይሄ ታሪክ። ምክንያቱም ልጅ ሆኖ ጨዋታን መነፈግን፣ ልጅ ሆኖ ልጅነት የሚፈልገውን ባህሪ አለመግኘትን፣ በልጅነት በአፍላ ይሄ እንዴት ነው ሮጦ ያልጠገበ፣ እንደውም ብዙ ጊዜ የሚመሰለው እንደ እምቦሳ ጥጃ ነው አይደለ? ልጅ ታስሮ ሲፈታ እንዴት ነው እምቦሳ ጥጃ የሚዘለው? ልጅም ደግሞ የዛን ያክል ባህሪ ነው ያለው። ምክንያቱም ጨዋታን ይሻል። በልጅነቱ የሚያስፈልጉት እያንዳንዱ የሆኑ ትሪትመንቶች አሉ። ነገር ግን ያለ ዕድሜያችን ብዙዎቻችን እርግጠኛ ሆኜ የምናገረው በተለይ ኢትዮጵያውያን ልጆች ያለ ዕድሜያችን ኃላፊነት ተሸክመን ጫና ተሸክመን አድገናል ብዬ አስባለሁ። ይህም ደግሞ ልጅነታችንን በአግባቡ እንዳንወጣ የልጅነት ታሪካችን እምብዛም የሆነ በትውስታ ማህደራችን ውስጥ የተቀመጠ ነገር እንዳይኖር ያደርጋል ብዬ አስባለሁ እና ብዙ ጊዜ ያልተኖረ ልጅነት በሚለው ነው በቃ የኢትዮጵያውያን ልጆች ብዙ ጊዜ። ምክንያቱም ይሄን ነገር የፈጠረው ምንድን ነው? ይሄ ነገር ከንቃት ጋር የሚያያዝ ነው። መጀመሪያ እናትና አባቶቻችን ሳይተዋወቁ ፈጥነው በመጋባታቸው ነው ወይስ ደግሞ አባት ወይም እናት ይሄ ነገር ከተፈጠረ በኋላ ኃላፊነትን መወጣት አለመቻል ነው? አሁን እዚህ ጋር የምናየው እናት ምን ያህል መስዋዕትነት እንደተከፈለች ነው። እዚህ ጋር ደግሞ በተቃራኒው እናት ስትታመም፣ እናት ስትጎዳ ከዛ በታች ያሉ ልጆችን ኃላፊነት የሚወስዱ የመጀመሪያ ልጅ ነው። የመጀመሪያ ልጅ ምንም ልጅ በቃ ቢሆን አቅሙ ለስራ ባይደርስም ነገሮችን ለመፍታት ጭንቅላቱ እንዴት ነው ሬዲ ባይሆንም፣ ነገር ግን ኃላፊነቱ በጠቅላላ እሱ ላይ ይወድቃል። አሁን ከዚህ ልጅ የተረዳነው ነገር ቢኖር ሰምታችሁታል አይደለ? ያን ያንተ ልጆች ቤት ነበሩ? አብራችሁ ነበራችሁ? ልጆቹ ቤት ነበሩ። እኔ ብቻ ነበርኩት ያ ጊዜ። ማንም ሰው ተገቢያ ነበር። ከዛ በቃ ከኦፕራሲዮን ክፍል ስትወጣ አልጋ ይዛ ነበረ። ከዛ በኋላ አልጋ ይዛ እዛም እኔ ነበር ያስታመምኳት። ከዛ በኋላ የሆነ የኛ ጎረቤት አለች ዛራ የምትባል በጣም ነው የሚቀራረቡት። እሷ መጣ ነበረ። ከዛ እሷ ስትመጣ አልጋ ይዛ ነበር ያን ጊዜ። እሷ ስትመጣ እኔም ገብቼ በቃ ልብስ ምናምን ይዤላት ገብቼ እኔም ሻወር ገብቼ ልብሴን ቀይሬ ከዛ በኋላ እንደ ብርድ ልብስ አይነት ነገር ወስጄላት እየሄድኩ እየተመላለስኩ አጥሜት ምናምን እየሰራሁ እዛ ነበረ እማደርስላት። እሱ ነው እናቱ ስትታመም ሙሉ በሙሉ በዚህ ልጅ እድሜው አሁን እርግጠኛ ሆኜ የምጠይቃችሁ በዚህ ሰዓት እንኳን ሙቅ ማፍላት ምግብ መስራት አይደለም እንጀራ መጋገር እንኳን የማትችል ሴት እንዳለች ሁላችንም እናውቃለን። ነገር ግን በዚህ እድሜው እናቱን እያስታመመ ምን ያህል ዋጋ እንደከፈለ አይታችኋል። ሲቀጥልም ደግሞ እናቱ ከሞተችም በኋላ የስምንተኛ ክፍል ፈተናውን እንዴት እንደተፈተነ እናቱ ሞታ እናቱን ሳትቀበሩላ ነው ይሄ ልጅ የስምንተኛ ክፍል ፈተናውን በምን አይነት ሲቹዌሽን ውስጥ በምን አይነት ሀዘን ውስጥ በምን አይነት የልብ ስብራት ውስጥ ሆኖ ይህን ነገር እንዳደረገ
ማናችንም አሁን ላይ የእሱ ጫማ ውስጥ ሆነን ልንረዳው አንችልም። ምናልባት እንዲህ ሚዲያ ላይ መተን እንዲህ ብለን ልናወራ እንችላለን። ምናልባት ግን ሁሉም ሰው የደረሰበት ሰው ይህን ያውቋል። ይሄ ህመም ያልታመመው ሰው ሊረዳው አይችልም። አንዳንድ ጊዜ ህመሞችን ለመረዳት ሰው መሆን ብቻ በቂ ነው ልንል እንችላለን። አንዳንድ ጊዜ ግን ይህ ሰው የታመመውን ህመም ይሄ ብላቴና፣ ይሄ ጨቅላ፣ ይሄ ልጅ የታመመውን ህመም እሱና መድኃኔዓለም ብቻ ነው የሚያውቅ እንጂ ማናችንም እንዲህ ሲወራልን የአበሻ ፈርስት ብለን እንደምናልፈው አይደለም። እጅግ በጣም ፔን አለው በቃ። ምክንያቱም አስቡት እስቲ እንጃ አላውቅም በምን አይነት ሁኔታ ውስጥ ሆኖ ተናግሯል አይደለ? የሚፈተንበት ወረቀት ራሱ በእንባው እስከሚረስ ድረስ እንጃ ምን አይነት ህመም ሊኖረው እንደሚችል፣ ምን አይነት ስቃይ ሊኖረው እንደሚችል አስቡት። እንግዲህ አሁን ይህን ቪዲዮ የምትመለከቱ ማናችሁም ልትሆኑ ትችላላችሁ። ባልና ሚስት ትዳር ሲመሰረት በምን አይነት መንገድ ይመሰረታል? ከተመሰረተም በኋላ ደግሞ እንዴት መቀጠል አለበት? በተለይ ልጆች ከመጡ በኋላ ትልቅ ኃላፊነት ነው ላያችን ለሚወድቀው። መለያየትን እንደ አማራጭ መቁጠር የለብንም። ፍቺን እንደ አማራጭ መቁጠር የለብንም። ምክንያቱም እነዚህ ልጆች እዚህ ምድር ላይ ሲመጡ እነሱ ፈልገው አይደለም የመጡት። ሁላችንም ወደዚህ ምድር ስንመጣ ፈልገን አይደለም የመጣ ነው በቃ። ስለዚህ እናንተ ደግሞ ወደዚህ ምድር እስካመጣችሁ ድረስ ይሄን ልጅ ማናችንም ብንሆን ነገ ጠዋት እኛም እንወልዳለን አይደለ? ይሄ ሊያስተምረን ይገባል። ይሄ ታሪክ ዛሬ ላይ እኛን ካልሰራን፣ እኛን ካላስተማረን ሌላ ምንም የትኛውም ታሪክ ቢመጣ እኛ እንማርም። ስለዚህ እኔ ከዚህ ታሪክ ምን ተማርክ ካላችሁኝ ነገ ጠዋት ለምፈጥረው ልጅ ወደዚህ ምድር እንዲመጣ ለማደርገው ልጅ ትልቅ ኃላፊነት መውሰድ እንዳለብኝ በየትኛውም ሁኔታ ውስጥ በማግኘትም በማጣትም ውስጥ ሆኜ ዛሬ የትኛውም ሁኔታ ውስጥ በሆን ከሚስቴ አጠገብ ሆኜ ሚስቴን ላግዝ። ሚስቶች ምን ያህል መስዋዕትነትን እንደሚከፍሉ ለልጅ አይታችኋል፣ ተረድታችኋል ከዚህ ቪዲዮ ብዬ አስባለሁ። እኔም እንደ አንዳንዶች ጀግና አባቶች ለልጃቸው ሲሉ መስዋዕትነት እንደሚከፍሉ ጀግና አባቶች፣ እንደ ሞዴል አባቶች መሆን እንዳለብኝ ተረድቻለሁ። ሁላችንም ፍቺን መቃወም አለብን። በቃ እዚህ ጋር ፈልገንም ሳንፈልግም ሊሆን ይችላል እዚህ ነገር ውስጥ የምንገባው፣ በስሜት ተነድተንም ሊሆን ይችላል። አንዳንድ ጊዜ ስሜታዊ ሆነንም ሆኖ ሊሆን ይችላል እንደዚህ አይነት ነገር ውስጥ ገብተን ልጆችን የምናመጣው። ልጆች ከመጡ በኋላ እኮ ኃላፊነት አለብን። ኃላፊነትን ተሸክመን እኔ አላውቅም በምን መልኩ መረዳት እንዳለብን፣ በምን መልኩ እንደዚህ አይነት ነገሮች ሲከሰቱ ሃንድል ማድረግ እንዳለብን እኔ አላውቅም። ግን መሆን ያለበት ብዬ ማምነው ወደዚህ ምድር ላመጣነው ልጅ፣ ፈልጎ ላልመጣው ልጅ ኃላፊነት ወስደን እስከ መጨረሻው የልጅነት ጊዜውን በስቃይ በመከራ በእንደዚህ አይነት ለቅሶና እንባ በሰቆቃ እንዳያሳልፍ የራሳችንን አስተዋጽኦ ማድረግ አለብን ብዬ አስባለሁ። ማንም ፈልጎ ባልመጣበት ዓለም ላይ መሰቃየት አለበት ብዬ አላስብም። ስለዚህ አይታችኋል በቃ እንዴት እንደሚያሳዝን አይደለ? እንዴት ልብ እንደሚነካ፣ እንዴት ውስጥ እንደሚያሳምም እኛ ታሪኩን ስንሰማው በዚህ ልክ ያዘንን፣ በዚህ ልክ የተሰማን። አስቡት ደግሞ በዚህ ልጅ ቦታ ላይ በዚህ ልጅ ጫማ ውስጥ ብንሆን ይሄ ልጅ ምን አይነት ጊዜ አሳለፈ? እዛ ፈተና ውስጥ እዛ ጥያቄ እዛ ትምህርት ቤት ውስጥ ሆኖ ፈተናውን እየተፈተነ ምን እያሰበ ይሆን? ምን አይነት ነገር ውስጥ በህሊና ውስጥ እየተመላለሱ ይሆን? የፈተና ወረቀቱ ላይስ ምን አይነት ምስሎች ደጋግመው እየተመላለሱበት ይሆን? ምናልባት እናቱ ለሱ የከፈላችውን መስዋዕትነት፣ ምናልባት እናቱ ለሱ ብላ ያሳለፈችውን ህይወት፣ ምናልባት እናቱ የተሰቃየችውን ስቃይ አላውቅም። አስቡት እንግዲህ አባቶች ወይም ደግሞ እኛ ወንዶች ከዚህ ነገር በጣም ብዙ ነገር መማር አለብን ብዬ አስባለሁ። ወደዚህ ምድር ላመጣነው ልጅ ኃላፊነት መውሰድ እንዳለብን። እናት ብቻ ኃላፊነት መውሰድ አለባት ተብሎ አይጠበቅም። እስከምንከሰስ እስከምንታሰር በፍርድ ቤት ቀርበን ለዚህ ልጅ የሆነ ነገር አድርግ እንዴት ነው ነገርየው ላይ እጃችን እንደሌለበት መሆን አለብን ብዬ አላስብም። አንዳንድ ጊዜ ላይሞላ ይችላል፣ ነገር ግን ከጎን ሆኖ አለው ማለት ራሱ በቂ ነው። ስለዚህ
እኔ ከዚህ ቪዲዮ እጅግ በጣም የምር ብዙ ነገር አግኝቼበታለሁ፣ ብዙ ነገር ተምሬበታለሁ ብዬ አስባለሁ። ሶሻል ሚዲያ ላይ ቪዲዮዎች ሲመጡ እንደው ለይስሙላ ቪዲዮዎችን አንመልከት። ከዚህ ቪዲዮ ምን አተረፍን፣ ምንስ ነገር አገኘን፣ ጭብጡስ ምንድን ነው የሚለውን ነገር ሁላችንም መመልከት አለብን ብዬ አስባለሁ። እንዲሁ እንደ ዋዛ ፈዛዛ ቪዲዮን አይተን የምናልፈው መሆን አለበት ብዬ አላስብም። ብዙ ነገሮችን ለእኛ ይጠቅሙናል፣ እኛን ይሰሩናል፣ እኛን ይገነቡናል ብዬ አስባለሁ። ስለዚህ ይሄ ልጅ ካሊድ በእውነት በዚህ እድሜው ያሳለፈው እጅግ በጣም ፈታኝ ጊዜ ነው። እንግዲህ ሁሉም ሰው የተቻለውን ነገር እንደሚያደርግ ተስፋ አድርጋለሁ። ይህም ልጅ ደግሞ ከገባበት ሐዘን ሁለት ደግሞ ተጨማሪ ልጆች አሉ፣ ወንድሞች አሉት። ስለዚህ እነዚህ ልጆች ለመርዳትም በጣም ብዙ ደጋግ ኢትዮጵያውያኖች እንቅስቃሴ እያደረጉ እንደሆነ በዚሁ ሾው ላይ ተመልክተናል። እግዚአብሔር አምላክ እንደው ለሁላችንም ኃይሉና ብርታቱን ማስተዋልና ጥበቡ ሰጥቶን እንደዚህ በፈተና ውስጥ ያሉ እንደዚህ የተጎዱ ላሉ ሰዎች ከኛም አልፎ ከራሳችንም አልፈን ሰዎችን ለመርዳት እግዚአብሔር ያብቃን። በጣም ብዙ የሚወርዱ እንባዎች አሉ። እነዛን እንባዎችን ለማበስ ለሁላችንም ብርታቱን ኃይሉን እንደዚሁም ደግሞ የሚራራ ልቦና ተስጠን። ለማንኛውም ውድ ቤተሰቦቻችን እጅግ በጣም ልቤን ስለነካው ነው ይህን ታሪክ ወደ እናንተ ይዤ የመጣሁት። እናንተም ትሰሩበታላችሁ ትማሩበታላችሁ ብዬ ስላሰብኩ ነው። እንግዲህ ውድ ቤተሰቦቻችን ወደ እናንተ ብዙ ነገሮችን ይዘን እንመጣለን። እናንተም ደግሞ ትሰሩበታላችሁ ትማሩበታላችሁ፣ እኛም እንሰራበታለን ብዬ አስባለሁ። እንደ ሀገር ፍቺን መቃወምና እንዴት ነው አብሮነትን ወደፊት እንዲቀጥል ማድረግ አለብን ብዬ አስባለሁ። ወደዚህ ምድር ላይ ማናችንን ፈልገን እስካልመጣን ድረስ በፍጹም በስቃይ ህይወት ውስጥ ማሳለፍ አለብን። ያለ ዕድሜያችን በጣም ከባባድ ጫናዎችን መሸከም አለባቸው እነዚህ ልጆች ብዬ አላስብም። እናትና አባት ከጎን ሆነን ልጆችን እስከ መጨረሻው ድረስ አቅማቸው እስከሚችል ድረስ ካጠገባቸው ሆነ ልናገዛቸው የግድ ይላል። ለማንኛውም አብሬያችሁ የቆየሁት አብርሽ ነኝ። አብርሽ ቲዩብ የእናንተው ነው፣ ለእናንተው ከእናንተው። ለማንኛውም በጣም ነው የምወዳችሁ። ፍቅር ያሸንፋል። ፍቅር ሲያሸንፍ፣ ፍቅር በአብሮነት ሲሆን ምንጊዜም እነዚህ አሁን የተነሱት ኢሹዎች አይነሱም። ልጅም የሚፈልገውን የእናትና የአባት እንክብካቤና ፍቅር አግኝቶ ያድጋል። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄ ቪዲዮ ሲመጣላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ተጋብዛችኋለሁ። በጣም ነው የምወዳችሁ። መልካም ቀን። አይ ላቭ ዩ